ነብራስካ ውስጥ የሚገኝ አንድ የፀጉር ቤት ክስ ተመስርቶበታል። ብላክስቶን የሚባል የፀጉር ቤት ባርበር ሻፕ ነው ክስ የተመሰረተበት። አቃቢ ሕግ ዋና ጭብጥ ያደረገው የክርክር ሂደት ወይም ምክንያት ከውጭ ሲታይ ፀጉር ቤት ነው የሚመስለው፣ ውስጥ ሲገባ የፀጉር መቁረጫ ወንበሮች ይታያሉ። መቀስ፣ ቅባት የሚባል ነገር እዛ አካባቢ አይታይም። ነገር ግን ግድግዳው ላይ የተሰቀሉት የመጠጥ አይነቶች ናቸው የተደረደሩት። ለምሳሌ በስፋት የሚታየው የሃት ታውል ማርጋሬት እና ስትሬት ራዞር የተባሉ መጠጦች በስፋት ይታያሉ። መሀል ፀጉር ቤቱ መሀል ላይ የብረት ምሰሶዎች አሉ፣ ፒላሮች አሉ። እነዛ ፒላሮች ደግሞ የስትሪፕ ክለብ አይነት ቲያትር የሚሰራባቸው ናቸው። ያው በጨዋ ቋንቋ ለመጠቀም ሴቶች እርቃናቸውን የስትሪፕ ክለብ የሚሰሩበት ነው። በአጠቃላይ ይሄ ድርጅት ላይሰንሱ የቢዝነስ ላይሰንሱ ብቻ ሳይሆን ካውንቲው ቤቱ ድረስ መጥቶ አፕሩቭ ያደረገለት የፈቀደለት የፀጉር ስራ እንዲሰራ ነው። ነገር ግን ወደ ስትሪፕ ክለብ ቀይረውታል በሚል ነው ክስ የተመሰረተበት። ከላይሰንሳቸው ውጭ ነው እየሰሩ ነው በሚል ነው ክስ የተመሰረተባቸው። ሁለተኛው ደግሞ አቃቢ ሕጉ ትንሽ የተናደደ ነው የሚመስለው። ምናልባትም ድሮ ፀጉር ቆራጭ የነበረ ነው የሚመስለው። ምክንያቱም ክሱ ላይ ምንድን ነው ያለው? ይሄን የመሰለ የተከበረ ሙያ ለሺህ ዓመታት የቆየ የፀጉር ሙያ አዋርዷል ነው። ተዋርደናል፣ ተደፍረናል አይነት መግለጫ ነው የሰጠው። ሙያችን ተደፈረ ነው፣ በፀጉር ቤት ስም አድርጎ መጠጥ እየሸጠ ስትሪፕ ክለብ እየሰራበት ነው በሚል ነው። እንግዲህ ይሄ ክስ አሁን የት ደረጃ እንደደረሰ አላውቅም። ከተወሰኑ ሳምንታት ወይ ወራት በፊት የተከፈተ ክስ ነው። ዋናው ነጥቡ ምንድን ነው? ይሄ ድርጅት ሲከሰስ ፋይሉ የተከፈተበት ላይሰንስ ያወጣኸው የፀጉር ቤት ነው፣ አንተ ግን የምትሰራው የመሸታ ቤት ስራ ነው የምትሰራው ነው ጥያቄው። ወደኛ ሳመጣው ምንድን ነው? ቢዝነስ ውስጥ ያለን ሰዎች ወደ ቢዝነስ ስንገባ የምናወጣው የላይሰንስ አይነት የተፈቀደልን የላይሰንስ አይነት እጃችን ላይ ያለ ከተፈቀደልን ውጭ መስራት አንችልም ማለት ነው። ይሄ አቃቢ ሕግ ምናልባት መጠጥ ቤት ሌላ ላይሰንስ ስለሚጠይቅ ራሱን የቻለ ላይሰንስ ሪኳርመንት ስላለው ቅጣቱን በዛው ልክ ሊከብድ ይችላል። ነገር ግን ምንም ይሁን ቢዝነስ ላይሰንስ ስናወጣ በሁለት ፌዝ ሁለት አይነት ዶኩመንቶች ያስፈልጉናል። አንደኛው ከስቴቱ ወይም ከካውንቲው የምናወጣው የቢዝነስ ላይሰንስ ነው። ያን የቢዝነስ ላይሰንስ በምናወጣበት ጊዜ ዩዥዋሊ የድርጅቱን ስም ነው የምናስመዘግበው እንጂ ስፔሲፊካሊ ይሄን ስራ እንሰራለን ብለን አንናገርም። ከሱ ቀጥሎ ደግሞ የፌዴራል ታክስ አይዲ ኤአይን ቁጥር ስናወጣ ያኔ ነው የምንሰራውን ስራ የምናስመዘግበው እና በኢንዱስትሪ ደረጃ ምረጡ፣ ምንድነው ልትሰሩ ያሰባችሁት ይባላል። አሁን ይሄ ፀጉር ቤት የሚሰራው ሰው ሰርቪስ ብሎ ነው የመረጠው። ሰርቪስ ላይ ደግሞ ስፔሲፊካሊ ምንድነው ሲባል ፀጉር ቤት ወይም ባርበር ሻፕ ወይም ቢዩቲ ሳሎን ብሎ መምረጥ ይችላል። ምርጫው ላይ ከሌለ በጽሁፍ ማስቀመጥ ይችላል። ይሄ ማለት ምን ማለት ነው? ልክ ኤአይን ቁጥር አሳይን ሲደረግለት ለዛ ሰው የናሲስ ኮድ የሚባል ዩዥዋሊ 5 ዲጂት ያለው ቁጥር ይሰጠዋል። የመጀመሪያዎቹ 2 ዲጂቶች የኢንዱስትሪውን አይነት የሚወስኑ ናቸው። ለምሳሌ ትራንስፖርቴሽን ካምፓኒ ነው የምከፍተው የሚል ሰው ትራንስፖርቴሽን የሚለውን ኢንዱስትሪ ሲመርጥ ዩዥዋሊ በ43 ኮድ የሚጀምር ናሲስ ኮድ ይሰጠዋል። 43 ብሎ ከዛ በኋላ ለምሳሌ 123 ከሆነ 123 የባቡር ድርጅት ሊሆን ይችላል። 43 ብሎ 158 ከሆነ የአየር መንገድ ሊሆን ይችላል። ዞሮ ዞሮ ከትራንስፖርት ጋር የሚገናኙ ናቸው። ይሄ ምን ማለት ነው? አይአርኤስ ከዛ በኋላ ታክስ ፋይል በምናደርግበት ጊዜ የምናስገባቸውን ኤክስፔንሶች ከናሲስ ኮዳችን አንጻር ቼክ ያደርገዋል ማለት ነው። ከተፈቀደልን ውጭ ሰርተናል ወይስ አልሰራንም የሚለውን የትራንስፖርቴሽን ኮድ እያሳየን እኛ ግን የሽንኩርት ደረሰኝ ማስገባት አንችልም፣ ከናሲስ ኮድ ጋር ይጋጫል ማለት ነው። በዛ መንገድ ነው አይአርኤስ ሞኒተር የሚያደርጉት ኤክስፔንሶቻችንና የምንሰራውን ስራ። እኔም የሚያጋጥሙኝ አንዳንድ ሰዎች አሉ። የኮቪዱ ጊዜ እንደዚህ አይነት ላይሰንስ አውጥቼ ነበር፣ የካፌ ላይሰንስ አውጥቼ ነበር፣ ነገር ግን አልሰራሁበትም፣ አሁን በዛ ላይሰንስ ትራንስፖርቴሽን እየሰራሁበት ነው የሚሉ ሰዎች ያጋጥሙኛል። እንደዛ ማድረግ አይቻልም ማለት ነው። የሬስቶራንት ላይሰንስ የካፌ ላይሰንስ ሲወጣ ኤአይን ቁጥር ስናወጣ የሚሰጠን ኮድ ናሲስ ኮድ ከትራንስፖርቴሽን ጋር ምንም አይገናኝም። ስለዚህ በአንዱ ላይሰንስ ሌላውን መስራት አንችልም ማለት ነው። ስሙን መጠቀም እንችል ይሆናል፣ ነገር ግን ቢዝነሳችን የምንቀይረው ከሆነ ለአዲሱ የቢዝነስ አይነት ኢንዱስትሪው ሙሉ በሙሉ ከተለየ ለአዲሱ የቢዝነስ አይነት ናሲስ ኮዱን መቀየር አለበት። ስለዚህ ራሱን ይቻል ሌላ ኤአይን ቁጥር ማውጣት አለብን ማለት ነው። ተመሳሳይ ኢንዱስትሪ ከሆነ ችግር ላያመጣ ይችላል። አዲስ ዲቢኤ እያወጣን በአዲሱ ዲቢኤ መቀጠል እንችላለን፣ ስሙን ብቻ እየቀየርን ማለት ነው። ለምሳሌ ካፌና ሬስቶራንት ያለው ሰው ለካፌው አንድ ስም
ለሬስቶራንቱ ሌላ ስም ሊያወጣ ይችላል። በአንድ ላይሰንስ ሁለት ዲቢኤ እያደረገ ዱይንግ ቢዝነስ አዝ ማለት ነው ስም እያወጣ መጠቀም ይችላል። ኢቨን በአንድ ኢአይኤንም ሊጠቀም የሚችልበት ሁኔታ ይኖራል። ከኢንዱስትሪው ከወጣን ግን ልክ እዚህ ናበረስካ እንደነበረው እንዳለው ባርበር ሻፕ የፀጉር ቤት አውጥቶ መጠጥ መሸታ ቤት እንዳደረገው ማለት ነው ከሆነ ግን ይሄ አቃቢ ሕግ ክስ እንደመሰረተበት በእኛም በኩል ቢያንስ በገንዘብ ደረጃ ፔናላይዝ ሊያደርጉን ይችላሉ። አንዳንዴ 10 ሺህ ብር እና እስከ ከዛም በላይ ሊቀጡን ይችላሉ። እንደ ሁኔታው ደግሞ ሰውየው ከተናደድ ደግሞ ሌላ ጣጣ ሊመጣብኝ ይችላል። ክብር የተነካ አይ ቲንክ ቅድም እንዳልኩት ፀጉር ባለሙያ ነበር ይመስላል። ተዋርደናል፣ ተደፍረናል እንዳለው ሙያችን ተደፍሯል ብሎ ደግሞ ሌላ ነገሩ ሊያወሳስብብን ይችላል። ዞሮ ዞሮ ላይሰንስ በምናወጣበት ጊዜ ፕሮሲጀሩን በህጋዊ መንገድ መከተል አለብን። አንድ ላይሰንስ ካወጣን በኋላ እንደፈለግን ስቴቱን ሳናስፈቅድ ሳንቀይር ላይሰንሳችን ወይም አይአርኤስ ጋር ለውጥ ሳናመጣ ዝም ብለን አንዴ ባወጣነው ላይሰንስ የፈለግነውን ስራ መስራት አንችልም ማለት ነው። ይሄ ፀጉር ቤት የሚያጋጠመው እንደዛ ነው። ወደ መሸታ ቤት ቀይሯል። አሁን ፍርድ ቤት ላይ ነው ያለው። ይሄን ለማለት ነው። ቴንክ ዩ